መጀመሪያ ባህር ዳር ከተማ ለቢ ቡድን ይጫወት ነበር። ስለዚህ ማንጎራጎር የጀመርከው ከ10 ዓመት በኋላ ነው። እንደ ገብሱ ዛላ የኔ ዓለም ፀጉሯ ተጎንጉሎ ማላው ሰውነቷ የኔ ዓለም በመውደድ አባቴም ደግሞ ሙዚቃ ይወድ ነበር። የሚገርመው ነገር ክራር ይሞክር ነበር። ማለት የውትድርና ቆይታ አሁን ላለበት ስብዕና በጣም ከፍተኛ አስተዋጽኦ አድርጓል ማለት ነው። ልክ እንደ ለጓማዬ ልክ እንደ ለጓም ዘሬዬ ሰብኛ ቤት ይላል። ቁምጣ ነው ያለው ሙሉ እንደ ጃኬት ነገር ቁምጣ ነው። ከስር ደግሞ ጫማ የለም ባዶ ነው። ድምጻዊ አሸብር በላይ የሙዚቀኞች ብፌው ሊያስነሳልን በክብር ጋብዣዋለሁ። እስቲ በዝግጅት ላይ ይገኛል። ተቀበሉ በክብር። ጥሬና ክብረ እዚህ ስቱዲዮ ስለመጣው በጣም አመሰግናለሁ። እጅግ ነው ዋው እስቲ እንዴ የባህል ምግቦች ናቸው ባክህ። በጣም እጅግ ጣፋጭ የሆኑ የባህል ምግቦች ናቸው። ቅመሙ በርበሬው ተመጥኖ የተሰራ ነው። ምንም የጎደለው ነገር የለም። ራስ ነው ክሽን ያረካቸው። እኔ ራሴ ክሽን አድርጌ ያቀረብኩት ነው። እስቲ ዛሬ ምሽቱን ስንመገብና መሻልና እውነት ነው። በጣም ጥሩ በክብር ተቀመጠልኝ። እሺ ዋው እንደው አሸብርን ሳይ እንግዲህ ከተዋወቅን አመታቶች የተቆጠሩ ነውና ለዘፈኖችንም ሳይ እንደው ያዘፋፈን ስልት አዘፋፍ ደም ምናምን አንዳንድ ጊዜ ልጅነትህን ለማወቅ እንድጓጓ አድርጎኛል። እና ያ ውልደት ባህር ዳር ትክክል ነው። ባህር ዳር ነው ተወልጄ። እና ይሄ እንደው አስተዳደጉ እንዴት አይነበር ላልሆኛ አንዳንድ ጊዜ አሸብር ምን አይነት ልጅ ነበር? ያው እንግዲህ እኔ እንዳልከው ቅድም ተወልጄ ያደኩት በውቢቷ ባህር ዳር ከተማ ነው። ቀበሌ 10 ልዩ መጠሪያው ደግሞ አባይ ምንጭ ይባላል። ከዛ ጎን ደግሞ የእሳት አደጋ መከላከያ ካምፕ አለ። የእሳት አደጋ መከላከያ ካምፕ አባቴ የእሳት አደጋ መከላከያ መኪና ሾፌር ነበረ። በጣም በባህር ዳር ከተማ ውስጥ እጅግ ታዋቂ ነበር። በላይ ይባላል። በቃ እንግዲህ አስተዳደጌ ከዛ ከሰፈር ካሉ ልጆች በፍቅር እየተጫወት በዛም ደግሞ በልጅነት መንፈስ ያንጎራጎርኩኝ ከብቶች ደግሞ ነበሩን። ከብት ጠብቅ ነበር። ሜዳ ላይ ሆነን ደግሞ የተለያየ ጨዋታዎችን እየተጫወት በጥሩ ፍቅር ነው ያደኩኝ እዛ እኔ ያደኩበት አካባቢና እንግዲህ እያለ ነው እዚህ ደረጃ አሁን የደረስኩበት ላይ እንትን ያልኩት። ግን አሁን ስሰማ ያሸብር ልጅነት ያው ከብት ጠብቅ ነበረ፣ ትምህርት ትማራለህ፣ ከዛ ደግሞ ስፖርተኛ ነህ፣ ስፖርት ሰራለህ፣ ከዛ ደግሞ ታንጎራጉራለህ። ትክክል። ልጅነት በዚህ የተማሸ ነው። በቃ ምልህ ልጆች እያለን በሰፈር ትጫወታለህ። ትንሽ የስፖርት ዝንባሌ አለኝ። እንደገና ደግሞ ከስፖርቱን ባሻገር ታንጎራጉራለህ። ትምህርት ቤት ሲሄድ ስመለስ የዛ ተጽዕኖ ነው በቃ እያደገ መጥቶ መጀመሪያ ባህር ዳር ከተማ ለቢ ቡድን ይጫወት ነበር። ከዛ በኋላ ደግሞ ለዋናው ቡድን እየተጫወትኩ የነበረበት ጊዜ አለ። ከዛ ለትሬኒንግም ሄደን ከትሬኒንግ ጨርሰን ስንመለስ እንግዲህ የኛ ቤትና ስቴዲየሙ የባህር ዳር ስቴዲየም በጣም ርቀት አለው። እዛ ነው ትሬኒንግ ምንሰራውና ትሬኒንግ ጨርሰን ስንመጣ እኔ ያንጎራጎርኩኝ እነሱ ጠቅላላ በዛ ድካም ቤቴ ድረስ ያደርሱኛል። እነሱ እንግዲህ ተመልሰው ደግሞ የሚሄዱበትን ርቀት አስበው እና እንደዛ ያለ ነው ያደከው። እግር ኳስ ነው የምትጫወተው? እግር ኳስ ነበር የምትጫወተው። ምን አጥቂ ነህ ወይስ ተከላካይ ነህ? ተከላካይ መስመር ነኝ። ተከላካይ መስመር 5 ቁጥርና 4 ቁጥር ግፋ ሲልም ደግሞ ወደ 6። እሱም ወጣት እያለህ ነው ታዳጊ እያለህ ነው? ነው ወጣት እያለሁ። እንደው ልጅነት ልመልስህና ታንጎራጉር ነበር። እንደው ታንጎራጉራቸውን ዘፈኖች ታስታውሳለህ? እናንጎራጉር ነበር። በዛን ሰዓት እኔ ማንጎራጉራቸው የነ ኤፍሬም የነ ጥላሁን የተለያዩ ዘፈኖችን ዝም ብዬ በቃ አለ አይደል በልጅነት ይመጣልኛል አይመጣልኝም ምናምን ሳይሆን በቃ ውስጥህ ደስ ያለውን ተጽዕኖ የፈጠረብህንና በቃ አዳምጠህ የወደድከውን ዘፈን ያንጎራጉር ነበር። ቤት አዳምጡ ነበር? ቴፕ ነበር? እናዳምጥ ነበር በደንብ። አባቴም ደግሞ ሙዚቃ ይወድ ነበር። የሚገርመው ነገር ክራር ይሞክር ነበር እና የሙዚቃ ዝንባሌው በቃ ክራር ራሱ ሰርቶ ምናምን እንትን ይል ነበርና የሙዚቃ ጥልቅ ስሜት ነበር። አሳቹ ማበረታታዋል? ምልህ በሱ እንዳጋጣሚ ሆኖ ዝንባሌን በደንብ አጣጥሞ ሳያውቅ ይሄ አሸብር በቃ ወዴት አቅጣጫ ይሄዳል ምናምን የሚለውን በደንብ
ሳይረዳ ነው በጊዜ ነው አባታችን የሞተው 1973 ዓመተ ምህረት ነው የሞተው ገና ልጅ እያለሁ ነውና ግን በቃ የሱ ያ በልጅነት እንትኔ የነበረው የሙዚቃ ፍቅር ትዝ ይለኝ ነበር እስቲ በጣም ማትረሳው የምታንጎራጉረውን በልልኝ እስቲ ያኔ እንግዲህ እኔ ማንጎራጉር የነበረው የኤፍሬም ታምሩን ነው እንዴ የምሞክረው እስቲ ሞክረው እስቲ እንደ ገብሱ ዛላ የኔ ዓለም ጸጉሯ ተጎንጉኖ መላው ሰውነቷ የኔ ዓለም በመውደድ ተከኖ አይነ ኮከብ ጉብል የኔ ዓለም የደስደሴ ዋታት አስተውላኝ ሄደች የኔ ዓለም የተዋበች ዋው ይሄ እንግዲህ ያን ጊዜ ስንት ዓመት ነበርክኝ ስታንጎራጉር አንተ እንደው ይሄን እንግዲህ ሳንጎራጉር አስራዎች ውስጥ ነው እንግዲህ እንደ ገብሱ ዛላ በሰባዎች መጀመሪያ ምናምን አካባቢ ስለዚህ ማንጎራጉር የጀመርከው ከ10 ዓመት በኋላ ነው በአስራዎች ውስጥ ነው ማንጎራጉር የጀመርኩትና የሙዚቃ ስሜቱም ወደ ውስጥ የገባው ትንሽ ወደ 14 15 ዓመት እድሜ በነበርኩበት ሰዓት እስቲ በፌናንሳ በፌኬት እንጀምር እንግዲህ ካጠገብ ነው እንግዲህ መጀመሪያ የሰራውን ታውቃለህ አንተ ይሄ ነው እንግዲህ እስቲ ናማስለው እስቲ ምንም ይጎደለው ነገር እስቲ ምግቡ ይሄ ነገር ጫዋን ስታን ምንም ይጎደለው ነገር ቆንጆ ነው ጎጃም ናፈቀኝ ነው አሁን ስለ ጎጃም ነበር ያወራን ስለ ባህር ዳር እውነት ነው ናፍቆ ነው የዘፈንከው ጎጃም ናፈቀኝ እንዴት ዘፈንከው እስቲ ንገረኝ ዘፈን ጎጃም ናፈቀኝ መነሻ ሐሳቡ ጎጃም እድገታቸውን ያደጉበትን እንደኔ አሁን ሲቦርቁ ምናምን በቃ በሰፈር ትዝታ በተለያየ ነገር በቃ ያሳለፉበትንና ያደጉበትን ሀገር ትተው ወደ ተለያዩ ኢትዮጵያ ውስጥ ሊሆን ይችላል ከኢትዮጵያ ውጭ ሄደው ከጎጃም ርቀው ያሉ ሰዎች እንዴት ነው ጎጃምን ሚናፍቋት የኔም የቤተሰብ ሁኔታ አለ ከዛ ጎጃም ናፈቀኝ የሚለው ዘፈን በዛ ጽንሰ ሐሳብ ነው የተነሳው ሐሳቡን ነገርኩት ለተስፋ ብርሃን ደግሞ ከሽኖ ጻፈው ያ ነው የጎጃም ናፈቀኝ ግጥሙ እሱ ነው ዜማው የማን ነው ዜማው የኔ ነው የራስ ነው ግጥምና ዜማ ትደርሳለህ አዎ ግጥምም ዜማ ሞክራለሁ ግን አብዛኛውን ደግሞ የዜማም የግጥም ወደ ዘፈን ሲመጣ ደግሞ ብዙ ነገር ተከሽኖ ተከርክሞ ምናምን እንዲወጣ ደግሞ የውድ ባለቤቴ የምናሉ ሽረታ አለበትና እንደዛ ነው ግጥምና ዜማ እሰራለሁ አብዛኛውን ከህዝብ ጋር ያገናኙኝ አጠቃላይ ዘፈኖች የኔ ዜማ ናቸው በቃ እናወራባቸዋልና ገና ወራል ገና ስለዚህ ጎጃም ናፈቃችሁ ያን ጊዜ ስዘፍኑ እዚህ ነው መቼ የዘፈንኩኝ ዘፈን ይሄንን የዘፈንኩት በ1998 ነው ለሚሊኒየም ነው ወደ 2000 መጣ መዳረሻ አካባቢ 2000 ከዛ አስታውሰዋለሁኛ ጎጃም በርካታ ስራዎችን ሰርቻለሁ ግን ጎጃም ናፈቀኝ ረጅም ጊዜ ውጭ ሀገር ቆይቼ ከመጣው በኋላ እንደ አዲስ ከህዝብ ጋር ያገናኘኝ ዘፈን ጎጃም ናፈቀኝ እስቲ በለው እስቲ ትንሽ እንስማው እስቲ ትዝ ይበለኝ ልሻገር አለኝ ልቤ ጎጃም ናፈቀኝ እንቧ ልሻገር አለኝ ልቤ ጎጃም ናፈቀኝ ልክ እንደ ለጓማዬ ልክ እንደ ለጓም ዘሬዬ ሰበኛ ቤት ይላል ዋው እስቲ አንድ ያን ፎቶግራፍ የልጅነትን ፎቶግራፍ ነው ይሄ በዚህ ጊዜ ነው ሳንጎራጉር የነበረው በፍጹም በዚህ ጊዜማ በጣም ይሄ እኮ ልጅ ነው ቢያንስ 8 ዓመት ምናምን አካባቢ በዚህ ጊዜ ምንድን ነበር የምታደርገው በዚህ ስፖርቱም የምኑም እንደው ምልህ በዝም ብሎ ከዛ ግቢ ውስጥና እዛ እሳት አደጋ መከላከያ ካምፕ ከመቦረቅ ከምናምን ውጭ በዚህ ጊዜ የከብቱም የምኑም ታሪክ አልነበረም ትንሽ ከዚህ የተወሰነ አመት ከፍ ካልኩ በኋላ ነው ወደዛ ያገባሁት ይሄ አንደኛ ክፍል ነው የልጅነት ነው እንደውም ከዛ ላይ እንትን ተቆርጦ ነው እንጂ ሙሉ የቤተሰብ ፎቶግራፍ ነው የነበረው ከዛ ላይ ተነጥሎ ይሄ ወጣ ነው ይሄ በጣም የልጅነት ነው ከታች
ቁምጣ ነው ያለው ቁምጣ ሙሉ እንደ ጃኬት ነገር ቁምጣ አለ ከስር ደግሞ ጫማ የለም ባዶ እግር ነው በጣም ልጅነት ጉርዱን አገኘውታ አዎ የሰጡኝ ዘመዶች የሰጡኝ ይሄን ብቻ ነው አዎ ከየት እንደተገኘ አጣው ሙሉውን አጣሁት አዎ ይሄን ፎቶ ግን በቃ ምን አሉሽም የለኝም ማለች የለኝም ማለች አዎ በዚህ አብረን ብናድግ ኖሮ በፍጹም አትለየውም ነበር ከእንትን ይሄ አሹ አንድ ፎቶግራፍ ሲላሳይ ደግሞ ዋው ወታደር አሸብር በላይ አዎ የውትድርና ህግ ደግሞ አንተ ሰላምታ ስትሰጥ መለየው የለውም እንጂ እኔ ደግሞ በተቀመጥኩበት እንዲህ ይላል ዋው አራላ አሸብር እኔ ለካ ወታደር መሆነ ቅርብ ጊዜ ነው ማቋይ ግር ወታደር እንደነበርክ ወታደር ነበርኩኝ እንግዲህ አሁን ይሄ ፎቶግራፍ በቃ ያ የውትድርና ህይወት ስልጠና ጨርሼ የመጀመሪያው ደንበኛው በቃ ጎረምሳው አሸብር ማለት ይሄ ነው በቃ ስንት አመት ነበር ይሄ 19 20 አመት ምናምን በቃ እንዴት ነው ወደ ውትድርና የገባው ውትድርና የገባሁት እንግዲህ በ1979 ዓመተ ምህረት ነው ከባህር ዳር ወደ ታጠቃራት መስሎ ማሰልጠኛ ማዕከል የገባ ነውና ብሔራዊ ውትድርና ነው አራተኛው ዙር አስታውሳለሁ በልጅነቴ ነው መቼም እንግዲህ ስለ ውትድርና ከተነሳ የውትድርና ህይወት ያሳለፍኳትን ያችን ጉርምስና ጊዜ ለህይወቴ በጣም እጅግ ትልቅ መሰረት ብዙ ነገር በቃ አሸብር በላይ ተስተካክሎ እዚህ ደረጃ ለመድረስ ትልቅ አስተዋጽኦ ያደረገልኝ የውትድርና ህይወት ነው አይደለ ወታደር ስትሆን ካጠገብ ያለውን ጓደኛ ከልብህ ትወዳለህ የሥራ ዲሲፕሊን በጣም ይኖርሃል ታላቅህን ብቻ ሳይሆን ባንተ ባንድ ቁጥር እንኳን የሚበልጥህን ሲኒየር ወታደር እጅግ በጣም ነው የምታከብረው ባጠገብህ ሲያልፍ መለየው እንትን ሰላምታ ሰጥተህ ነው የምታሳልፈው ተቀምጠህም ከሆነ ደግሞ ቅድም በገለጽኩልህ እንደዛ ነው አክብሮቱ ያን ያክል ነው ይሄ የ10 አለቃ ሙሉ 10 አለቃ ምክትል 10 አለቃ 50 አለቃ ሻለቃ ባሽ ይሄ ጨርቅ ማዕረጎች ባለሌላ ማዕረግ ይባላሉ እነሱማ ተው በጣም ከባድ ነው ከዛ ስታልፍ ደግሞ የ100 አለቃ ሻምበል ሻለቃ ምናምን እስከ ጄነራል ምናምን ድረስ ያለው እሱ ደግሞ ከባድ ነውና ስነ ስርዓት በጣም እንድታከብር ትሆናለህ ስራህን ትወዳለህ አጠገብ ያለውን ማንኛውንም የወታደር አባል ከዛም ውጭ ያለውን ኢትዮጵያዊ የሆነ ዜጋ ሀገርህን ደግሞ በጣም እንድትወድ የሚያደርግ ነው ከዛ ባሻገር ደግሞ በኑሮህ ብታገኝ በጣም አትደነቅም ብዙም እንትናቶንም ካጣህም ደግሞ ነገሮችን አቻችለህ የምትኖርበት መቼም በረሃ ያለው የውትድርና ህይወት ደግሞ በጣም በዛ በውጊያ ቀጠና ያሳለፉት ደግሞ እነሱ ደግሞ ሌላ ነው እኛ እንኳን በዛ በማሰልጠኛ ማዕከል ካምፕ ውስጥ የነበረው የውትድርና ዲሲፕሊን እጅግ በጣም የተለየ ነው 4 አመት ነው የቆየው ውትድርና ኖ 4 ከ79 አለ ከ79 እስከ 80 እስከ 81 እስከ 82 እስከ 83 መጨረሻ ሆነስ ነው 4 አመት ማለት የውትድርና ቆይታ አሁን ላለበት ስብዕና በጣም ከፍተኛ አስተዋጽኦ አድርጓል ማለት ነው በጣም ዲሲፕሊን እንዲኖርህ አላማ እንዲኖር አድርገዋል አረ ውትድርና በነገራችን የውትድርናው ዘመን የውትድርና ቆይታ እኮ በጣም ለህይወት በጣም ጠቀሜታ እንዳለው በብዙዎች እናያለን ብዙ ድሮ ወታደር የነበሩ ጥሩ ስብዕና ያላቸው ሰዎች ናቸው አሁን ማቃቸው ምን ራሱ ነው በጣም በውትድርና ቆይታ ለምሳሌ እንዴት ነበር እዛ ቆይታ ምናልባት አንድ ፎቶግራፍ አየው ሲኒ እሺ ይሄ ውትድርናው ማሰልጠኛ ነው አይደል አዎ ይሄ ነው የትኛው ነው ይሄ ማሰልጠኛ ማዕከል ሳይሆን ግን እዚህ ማሰልጠኛ ማዕከል ውስጥ ያለን የእግር ኳስ ቡድን አባላት ናቸው እነዚህ እጅግ በጣም ሞዳቸው ከወንድም ከስጋ ወንድም በላይ አብረን ብዙ ታሪክ ያለን በቃ ያሳለፍን ወንድሞቻችን የትኛው አንተ ናቸው እኔ እዛ ጋር የተቀመጥኩ ቁጭ ታች
መጀመሪያው ላይ ቁጭ ካሉት ይሄ አሁን ይሄ ፎቶግራፍ ሐዋሳን የተነሳ ነው። ከዛ ከባሌ መተን የደቡብ እዝ እግር ኳስ ውድድር እዛ ይካሄድ ነበር። ከዚህ ተመርጦ እንደገና አዲስ አበባ መጥቶ ለጦር ኃይሎች የስፖርት ውድድር ይካሄድ ነበር። የዛ የማጣሪያ ጨዋታ ሲደረግ ሐዋሳ ላይ ነው የተነሳና ይሄን ፎቶ ያመጣሁት ለምንድን ነው? በውትድርና ቆይታ ላይ በስፖርቱን ተሳተፍ ነበር? አዎ በስፖርት ያው እዛ ባህር ዳር የጀመርከው የእግር ኳስ እንቅስቃሴ ማሰልጠኛም ቀጠለ ማለት ነው? አዎ ማሰልጠኛ ማዕከል በስፖርት ነው ማገለግለው። ከዛ ባሻገር ነው እንደገና የማሰልጠኛ ማዕከሉ ደግሞ የሙዚቃ ቡድን አለ። ከእግር ኳሱ በተጨማሪ ደግሞ የሙዚቃ ዝግጅት ሲኖር እዛም ታንጎረት ዘፈን ነበር? አዎ እዛማ ሙሉ በቃ የሙዚቃ ኦርኬስትራው አባል ሆንኩኝ። እግር ኳሱ ላይም አለሁ ሙዚቃው ላይም አለሁ። እና ማሰልጠኛ ማዕከሉ ላይ እዛ አካባቢ ምዘፍነው ዘፈን ታስታውሰዋል? የነማን ነበር ምዘፍ? አዎ የነ ኤፍሬም የነ ነዋይ የተለያዩ እነ ጸጋዬ እሸቱ በጣም እንደው የተጨበጨበልህ ዘፈን የትኛው ነው? እዛ ማዕከል ላይ ነው ዋው አሸበይ ተባልከኝ። ማን ዘፈነው ዘፈን መድረክ ላይ? ብዙ ዘፈኖችን ዘፈን ነበር። አሁንም ተመልሼ መጣው ኤፍሬም ሌላ ከኤፍሬም ውጭ በኤፍሬም ዘፈን ነው ብዙ እንትን ምለውና የነ ነዋይንም ዘፈን ነበር። ምን የሚለው? ሸት በላሁኝ ከማትጠገበው ከቆንጆ ልጅ ደጅ ተቀጠፈ ሎሚ ተበላ ትርንጎ ከሸጋ ልጅ መንደር በስሎ ተንጀርጎ ናብላ ጠርታኝ ከሽምብራው ማሳ ከሸቱ ጠርታኝ መብላት የመሽቀረ ደርሶ መጠርጠሬ እሸት አይታለፍ በለም ይጠርጠሬ ከሚወዷት ጋራ ነበረ። በጣም ይገርማል። ስለዚህ ውትድርናውም ላይ የስፖርቱም የሙዚቃውም አብሮ ቀጠለ ማለት ነው? አብሮ ቀጠለ እንደ ልጅነቱ። እስቲ ብፌ እናንሳ ደግሞ። ይሄኛው ምግብ አልተከደነም። እሺ እስቲ ሁለተኛውን እናንሳ ደግሞ። ግን የመጀመሪያው ጠፍቷል በደንብ? በጣም ጎጃም ናፈቀኝ። ሁለተኛው መጣልህ ደግሞ። እስቲ ነው ምንድነው? ምንም ገደለ ማማትል እርግጠኛ ነኝ። ይሄ ደግሞ ትልቁ ነገር ነው። አባይ ነው። አባይ ግዙፉ አባይ መመኪያችን አባይ። ዋው! እስቲ እንዴት ነው ዘፈንከው? ሲል ነገር ዘፋፈኑ አባይ እንግዲህ መጀመሪያ የመሰረት ድንጋይ እኛ በራሳችን ጉልበት ማንኛውንም ራሳችን ችለን እንገድበዋለን በሚል ሐሳብ ልክ ለኢትዮጵያ ሕዝብ ሲበሰር በቃ ሌሊቱን ሙሉ በቃ እንቅልፍ አልወሰደኝም። በዚህ ላይ ደግሞ ዋናው አባይ ምንጭ አባይ ዳር ነው እኔ ተወልጄ ያደኩት። በቃ በዚህ አጋጣሚ አንድ ጊዜ ምን ብለዋል መሰለ እስራኤል ሀገር አበበ መለሰ እንግዲህ በሀገራችን መተኪያ የሌለው እነዚህን ሁሉ ዘመን ተሻጋሪ ስራዎች የሰራ አበበ መለሰ እስራኤል ሀገር ለስራ ተገናኝተን አሼ እጅግ በጣም ደስ ብሎኛል። ከሁሉም በቃ የተለየ በሰራሃቸው ስራዎች ሰምቼዋለሁ የአባይ ስራህንና ስለ አባይ ለካ በአባይ ልጅ ሲዘፈን እንደዚህ ያምራል ነው ያለኝና አባይ ልክ እንደ ፍቅር ዘፈን እስካሁን ድረስ የሚወደድ ቆንጆ ሙዚቃ ነው። መሰረታ ሲል ወኔ መጣ ለልጅ ሙሉ እሱ እንትን እንዳለ ምንም ጊዜ አልወሰደብኝም። ዜማው ተሰራ፣ ግጥሙንም ከባለቤቴ ጋር ሆነን ይሄ ቢሆን ያስተካከል ምናምን ከንጉርጉሮ ጀምሮ እንዴት መገባት እንዳለበት ቁጭት ብቻ ደግሞ እንዳይሆን የነገን ተስፋ ምናምን እንዴት ነው በቃ እንትን ማድረግ ምን ችለው ምናምን አለ። ያ ተጠነሰሰ ምን አለ። ሙዚቃውን ይዤው ደግሞ ወደ ሄኖክ ነጋሽ ሄድኩኝ። ሄኖክ ነጋሽ በቃ ሲሰማው እጅግ በጣም ደስ አለው። ሁሉም ነገር በቃ የተሰካካ ሆነና ጥሩ ዘፈን ሆነ። በቃ በዛ ሁሉም አራቱም አቅጣጫ ያለ ኢትዮጵያዊ ውጭም ሀገር ያለው ሁሉ ሆ ብሎ ተነስቶ ለግድቡ የበኩሉን አስተዋጽኦ እንዲያደርግ ትልቅ አሻራ ያስቀመጠ ዘፈን። እንዴት ነበር ዘፈኑ? ዘፈኑ ከንጉርጉሮ ነው የሚጀምረውና ከዛ ወደ አባይ ሄደ። ወደ አባይ ሲያ አንተ ሀገሬ ግርማን አንተ ሀገሬ ኩራት እንደ ተጣላ ሰው ስትሸሽ ለዘመናት ሁሉም በጊዜው ነው ቅረብነት ተይ
አባይን አባይ 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 አባይን አባይ አባይን አባይ ማን አለለኛል ከኛ በላይ እስኪ ተግባል አለን በላይ አቤት አቤት አባይ 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 ማን አለለኛል ከኛ በላይ እስኪ ተግባል አለን ጉዳይ ዋው አባይ በአባይ ልጅ ትክክል ነው አበበ መለሰ እኮ ዋው 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 ገርብ ዘፈን ነው ባንድ ቀን የተገጠመ አይመስልም አዎ ስታብሰለስለው ብዙ አመት በፍጥነት ነው በፍጥነት ልክ ብዙ አመት ሲብላላ እንደቆየ በቃ አንዳንዴ ከስሜት የምትሰራቸው ስራዎች ጊዜ አይወስዱብህም ምክንያቱም ውስጥ ያለ ነገር ነው ዘፈን ደግሞ ስሜት ነው በጣም ስሜት ነው ምንም ባጭር ጊዜ ነው የተሰራው የመጀመሪያዎቹ ስራዎች እነማን ናቸው እንት መጀመሪያ ከህዝብ ጋር ያገናኘኝ 1984 ዓመተ ምህረት ነው የመጀመሪያ አልበም ያወጣሁት ልክ ውትድርና ህይወቴ 1983 አለቀ ከዛ ወደ አልበም ስራ 1984 ዓመተ ምህረት በዜድ ሙዚቃ ቤት የመጀመሪያ አልበሜ ወጣ ቁጥር 1 የጎንደሯ ጉብል የሚል ዘፈን የተካተተበት እሱ ወጣ ከዛ በኋላ የተለያዩ ኮሌክሽኖች ከነስ ፈልጋ ያለው እንደገና ቁጥር 2ም እዛው ዜድ ሙዚቃ ቤት ወጣ ከዛ በኮሌክሽን መልክ ከነስ ፈልጋ ያለው ከነ እንደልቤ ማንደፍሮ ከነ ወደሬ ታደሰ እነ ፋሲል ደሞዝ እነ ያዩ እነ ደመረ ለገሰ እነ ተስፋዬ ሪኩም ያሉ በተለያየ ኮሌክሽን ሰራ ቆየሁና ከዛ ለረጅም ጊዜ ደግሞ ውጭ ሀገር ሄድኩኝ በቃ ረጅም ጊዜ ውጭ ሀገር ቆይቼ በቃ የተለያዩ ስራዎችን እዛ ከሰራሁ በኋላ ትንሽ ከህዝብ ጠፍቼ ነበር እንደ አዲስ ከህዝብ ጋር የተገናኘሁት በአሁን መጀመሪያ ቡፌያችን የተጋበዝነው ጎጃም ናፈቀኝ ከዛ ወደ አመቱ አለ እና አባይና ያለን ገና አሉ እየቀጠለ ይላል ስንት አልበም ሰራ ማለት ከኮሌክሽኑ ጋር ጨምሮ ለብቻዬ የግል 4 አለኝ ከኮሌክሽኑ ምናምን ወደ 8 9 አልበም ይሆናል ኮሌክሽኖቹ በየተቆጥረው ማለት ነው ከመጀመሪያው ተወደደልኝ ዘፈን የትኛው ነው ከመጀመሪያው አልበም ከመጀመሪያው አልበም የተወደደልኝ የጎንደሯ ጉብል ነው የጎንደሯ ጉብል የደብረ ታቦር ነይ ባህር ዳር በፊው ላይ በፊው ላይ እስቲ ትንሽ መንበራታ በጣም የተወደደችው የጎንደሯ ጉብል የደብረ ታቦር ነይ ባህር ዳር ነይ በአባይ ዳር ለአንድ ቀን ዳር የጎንደሯ ጉብል የደብረ ታቦር ነይ ባህር ዳር ነይ በአባይ ዳር ለአንድ ቀን ዳር እንደዚህ አይነት ነው ረጅም ጊዜ ሆኖታል ስለዚህ ብፌና አንሳ ሶስተኛው እሺ ይሄን ክዳን ወስደና ይሄን ግን ወደኸዋል በጣም እንደ አባይ አሁን ደግሞ ስንተኛ አመቱ እየመጣ ነው መጋቢት እየመጣ አይደል ሞናስ ነው ሰሞኑን አዎ እስቲ አንሳ ደግሞ ይሄው ይሄ ደግሞ እንግዲህ አውደ አመት ነው ምንም በቃ የዶሮ ብልት ምናምን ተቀረ ነገር የለም ይገርም ነው ባክ ሁሉ ነገር ይሄ ሞቅ ደመቅ ያለው ነው ይሄ ያው ዳመት ደግሞ ያው የምታቀው ነው ምንም በርበሬውም ቅቤው ሞቅ ደመቅ ያለ ነው ቅቤው በስቶ ሊሆን ይችላል እንጂ በሌላው ባቀማመሙ ምናምን በቃ አውደ አመትን የዘፈንከው መቼ ነው አውደ አመት የዘፈንኩት አሁንም ለሚሊኒየም ነው የተዘፈነው ሚሊኒየም 2000 ላይ 2000 ላይ ሚሊኒየም ነው ያኔ ሁሉም እንግዲህ በየአራቱም አቅጣጫ ያለ ኢትዮጵያዊ እንግዲህ 2000 ሚሊኒየም ለማክበር ሽርጉድ በሚልበት ዋዜማ ላይ ሁሉም ደግሞ በየዓለማቱ ያሉ ኢትዮጵያውያን ዜጎቻችን ወደ ኢትዮጵያ በዓሉን ለማክበር እንዲመጡ ጥሪ የተደረገበት ወቅት ነበርና አገሩን ቤቱን ቤተሰቡን ሁሉን ነገር ናፍቆ አውደ አመትን አስቦ ለሚመጣ የኛ የማህበራችን ህዝብ የተዘፈነ ዘፈን ነው ማን ነው የሰራው ግጥሙና ዜማውን እኔ ነኝ የሰራሁት ግጥሙን አቶ ግሩም ኃይሌ ናቸው የሰሩት ግሩም ኃይሌ እጅግ
ኢትዮጵያ የባህል ሙዚቃ በጣም ትልቅ አሻራ ያላቸው እና ማናልቦሽ ዲቦን የተለያዩ በተለይ አውደ ዓመት ስራዎችን ብዙውን እሳቸው ናቸው ሰሩትና ጥሩ ጸሐፊ ናቸው ጥሩ የግጥም ችሎታ ያላቸው ናቸው በዚህ አጋጣሚ እናመሰግናቸው ግሩም ኃይሌ ይመሰገኑ ይገባል አሉ አርበዩት አሉ ግሩም ኃይሌ አሉ እስቲ አንድ ቀን በፌ ባስነሱ ያነሳሉ በጣም ወዳቸው አንጋፋ የሙዚቃ ሰው ናቸው በተለይ ለኔ የሙዚቃ እንትን አቶ ግሩም ኃይሌ በግጥም ደረጃ ደግሞ እሳቸውና ተስፋ ብርሃን መተኪያ የሌለው በጣም እጅግ ድንቅ ጸሐፊ ነው ብዙ ስራዎችን የባህል ስራዎችን በቃ አጥንት ያላቸውን የባህል ስራዎች የሚሰራ ነውና ኢንጂነር ባንጃው ኢንጂነር ባው ይመጣል ቀጠሮ አለ ነው ይመጣል እስቲ አውደ ዓመትና አንጎራጉሩት መጣኬን አንበሳ ለአውደ ዓመት መታሽን የመቤት ለአውደ ዓመት ሲሎ ዳይ ዘመድ በኩራት መሳው ጽፍ ነው ለአውደ ዓመት አውደ ዓመት ሲከበር ቢሳካስ ነው ማገር ከጎረቤት ጋር ጭፈራው ጨዋታው ባገሩ በቦታው አቤት ደስታው በአውደ ዓመት ይደሰት ሁሉም ባለበት አሸበል ገዳይ አሃይ ገዳይ አሸበል ገዳይ አሃይ ገዳይ ጭፈራው ይታይ አሃይ ገዳይ የሰላም ይሁን አውደ ዓመቱ ያገሬ ልጆች ተጫወቱ ሞቅ ያለው እንደገናንም ጥምቀትን ማሳለፈ ነው እውነት ነው አውደ ማስታወስከ ቆንጆ ጨዋታ የተጫወትን ነው አንድ ፎቶግራፍ አየሁ እስቲ እንመልከት እስቲ ይሄ ፎቶ ነው ሀብሏ በጣም ቆንጆ ሀብል ናት የምናሉ ሽረታ ፎቶግራፍ አለች እዚህ ላይ አሰርታት ነው እስቲ ስለዚህ ሀብሏ ነገረኝ እንግዲህ ያው በሀብል ያኔ ትንሽ እኔ ስፖርት ላይ በጣም እንትና እላለሁ ጨዋታውን ተነስቼ ስፖርት ትንሽ እንቅስቃሴ ካላደረኩኝ ቀኔ ሁሉ ጥሩ ማይሆን መስሎ ነው የሚሰማኝና ስፖርት በጣም ወዳለሁ ለዛም መሰረት የሆነ ቀደም እንደተናገር ነው ያው ካደኩበት ባሻገር ደግሞ ያ የውትድርና ህይወት ነውና በጣም ስፖርት ሰራ ነበር ስፖርት ሰርቼ ጨርሼ ነው የሷን ፎቶግራፍ እንደዚህ ቀርጸን በማንጠልጠያ ምናምን አድርጌ እንትን ያደረኩት ከዛ በኋላ ተከፋች ነው የነበረው ያቺ ተከፋቿን አንስተን ነው እንደዚህ ያደረግነው ይሄ ፍቅር የጀመራችሁበት ጊዜ ኖ አይደለም ከዛ ፍቅር ከጀመርን የተወሰነ አመት ቆይተናል ፍቅር ጀምረን የተወሰነ የት ነው አዲስ አበባ ነው የተነሳው ዛራባ ጋር ውጭ እዚህ ነው እዚህ ነው ፎቶግራፍ የት እየሰራ ነው ይሄ ኤምጂን ካራማራ እየሰራ አልበም ወጥቷል የመጀመሪያው አልበም አልበሙማ ከወጣ ሄረ ግን እኔና እሷ ግንኙነት አድርገን ይመስለኛል 3 አመት ምናምን ኃይለኛ ፍቅር ላይ ነው ግን ይሄ ያስከ ፍቅር ይዟል መጀመሪያ ፍቅር ያዘበት ቀን ታስታውሳል ከሷ ፍቅር ያዘበት መጀመሪያ እንደተገናኘን ያው በስራ አጋጣሚ ነው የመጣችውና በስራ አጋጣሚ መጣ እኔ ደግሞ ካራማራ ደግሞ ቤተኛ ነኝ እኔ በጣም ረጅም ጊዜ ነው የሰራሁት እንግዲህ ካራማራ በጣም ትልልቅ ድምጻያንን ያፈራ ነይሁኔ በላይ ነፋሲል ደሞዝ ነይሽመቤት ነፍቅር አዲስ በጣም ብዙ ድምጻያን የወጡበት ነውና እዛ ቤተኛ ነኝ እሷ ለስራ ተፈልጋ ስትመጣ ልክ ይሄ እንደማለማመድ ይሄንን አለባበስ እንደዚህ በትለብሽ የባህል ቤት ነውና በጣም ስመጥር ነው የነበር እንደሆነ የባህል ምሽት ቤቶች ሳይስፋፉ ብቸኛው እሱ ነበር ካራማራና በማላመድ ሰበብ በቃ ተቀራረብን በቃ ከዛን ጊዜ ጀምሮ ነው የወደድኳትና በቃ ለሀብል በቃችኩ እንዴ ከዛም ያው ደረት ላይ ያለ እዛው ልብ ውስጥ ገብታለች ልብ ውስጥ የነበረው ነው ወጥቶ ነው እዚህ ላይ ገባ እንዴ ወጣ እንጂ ፋ ብሎ ነው አረ ፍቅር አገላለጥ ናቸው እኔ አይቻላል እንደዚህ ሀብል አሰርቶ የፍቅረኛውን በሀብል እኔ ዛሬ ገና ነኝት እንዴ በደንብ ነበር እንደውም አሁን ድረስም አለ እሷ ጋር ይሄ ወፍራም እንትን ሆኖ ተከፋች ነው ይለና ይስፋ አለች እሷ ይቻብል አለ ባየዋት ግን መስሎ አለ አሳያለሁ
በጣም እሺ ብፌ እናንሳ እስቲ እሺ ያልተነሳ ብፌ ይሄ ይመስለኛል ያልተነሳ ብፌ ይሄ ተነስቶ ይሄን ግን ወደኸዋል ኧረ አውደ ዓመት ቆይ ይሄ ነው መሰለኝ ይሄ ነው ያልተነሳው ይሄ እሱ ነው ያልተነሳ ይሄ እስቲ አንሳው በደግ ደረጋ እስቲ እናማስለው እንዴ እንደነው ዋክ ጥሩ ነው ተከሽኖ አሆበል ጎበዝ እንደውም ይሄ በጣም እንትን ቁርጥ ምናምን ሁሉ አለው በምናምን በምንም የሌለው ነገር የለም ይሄ እስቲ እንዴት ነው የስጋም ችግር የለበትም ሽንኩርቱም ምኑም በቃ በሽበሽ የሆነበት ለራት ጥሩ ነው አካባቢ የተሰራ ጥሩ የቡፌ ምግብ ነውና እስቲ ምንድነው ወደለው እንደማትል እስቲ እንዴት ነው እንደሰራው ወይን ቡፌ ንገረኝ እስቲ ይሄ እንግዲህ ዘፈኑ አሆበል ጎበዝ ነው የተባለውና ቀብራራው ማጀቴ ይባላል እሺ ቀብራራው ማጀቴ የማጀቴ ዘፈን ነውና ስለ ማጀቴ ትንሽ ልበለ እሺ ማጀቴ ይፋት ውስጥ ነው ከዚህ በሸዋሮቢትን አቋርጠ ጨፋ የሚባል እነዚህ ካራቆሬን ምናምን አልፈህ ሰንበቴን አልፈህ ወደ ግራ ስትታጠፍ 11-12 ኪሎ ሜትር አካባቢ የምትገኝ እጅግ በጣም ሰው ወዳድ እጅግ በጣም የጀግና ሀገር ለሰው ፍቅር የማይሳሱ የሰራተኛ የአርብቶ አደርና የአርሶ አደር በጣም ድንቅ ለሀገራችን መሰረት የሆነውን በተለይ የሽንኩርት ምርት የሚያቀርቡ እጅግ ሰው ወዳድና ጥሩ ኢትዮጵያዊ ማህበረሰብ ናቸው እነሱ ጋር ለስራ በአጋጣሚ ሄጄ ባየሁትና በታዘብኩት ልክ እንደውም እነሱ የኛን መገለጫ የሆነ አሸብር በላይ ነው የኛ ድምጻዊ ብዙ ነገር ማጀቴ ህዝብ እንዲያቃትና ጥሩ ነገር ስለማጀቴ ያስቀመጠልን አሸብር በላይ ነው ይላሉ እነሱ ነው የሚሉት እኔ ግን እነሱ በሰጡኝ ፍቅር እነሱ ባላቸው ነገር ልክ እነሱን ገልጫቸዋለሁ አይደለም ከዛ በላይ ይገባቸዋልና በጣም ድንቅ ሰዎች ናቸውና ያንን ታዝቤ ለስራ አጋጣሚ ሄጄ ታዝቤ በመጣው እና ባለኝ እይታ ባለኝ መልከታ እስቲ የበኩሌን ስለዚህ ጀግናና የዋህ ሰው ወዳድ ህዝብ ሰራተኛ ህዝብ እስቲ ችላ በረከት ብዬ ነው የዘፈንኩትና አረ ለማጅ ጎበዞች ናቸው የሥራ ሰዎች ናቸው አረ ለማጀት እስቲ ትንሽ አንጎራጉሮ ማጀቴን እስቲ ማጀቴ ቀብራራው ማጀቴ የለመደው ሲላ ሞግሰው ይፋት ዙሪያውን የለመደው ጎበዝና ቆንጆ የሚያፈራውን የለመደው ውሃው ግራና ቀኝ ገበያው ከደጅ የለመደው የት ሄዶ ይለምዳል የማጀቴ ልጅ እንዲህ ሃይገና አሆበል ጎበዝ ናና እንደገና በልክበብና መታ እንደገና ማጀት ያጣየ የጃታ ልጆች ሀገረ ማርያም ካራቆሬዎች የለመደው ጀግና የለመደው የጀግና ልጅ እንዲ ጭፈራ ነው እስቲ መጨረሻውን ብፌ እናንሳ ይሄ ትልቁን እሺ እንዴት እንደሰራው እኔ ልክፈተው ይከፈታ ራስህን ታስነሳው አራው በስማ ዋናው በቃ ማሳረግ እኔ ነኝ ያለ ነው ዋናው መታወቂያ ነው አሁን እኮ አሸብር በላይ በቅንፍ እኔ ነኝ ያለ ነው ያው በላይ የሚባለው እኮ በቃ አሁን ይሰረዝ አሸብር ሲባል እኔ ነኝ ያለ ይባላል እኔ ነኝ ያለ ይምጣ ዛሬ እኔ ነኝ ያለ ይምጣ እንዴ እኔ ነኝ ያለ ካለ እንዴት ነው ዘፈንከው ባክስ በጣም ታዋቂ ዘፈን ነው ከሰው አይምሮ አይጠፋም ምንድነው ሚስጥሩ እኔ ነኝ ያለ የመጀመሪያ ጽንሰ ሐሳቡ ሲጠነሰስ ኢዮሃ የሚል ባህል ምሽት እሰራ ነበር ወደዚህ ወደ ጎተራ መስመር
አዲስ አበባ ባይብል ኮሌጅ ጎን አንድ ቆንጆ የባህል ምሽት ነበር። አቶ አለሙ ይባላል ነፍሱን ይማረው አሁን በህይወት የለምና በጣም ለሙዚቃ በተለይ ለናይት ክለብ በጣም ትልቅ ስራ የሰራ ያልተዘመረለት ጀግና አሁን በህይወት የለም። እሱ ነው እዛ ቤት እንድሰራ የባህል በጣም በሚገርም በሐረር ግንብ አይነት ምስል ገንብቶ እዛ እንድሰራ ሆነ። እኔም የሙዚቃውን ኮንትራት ወስጄ ሰራ ነበር። በዛን ጊዜ በጣም አንድ ጎበዝ ተወዛዋዥ ያዕቆብ የሚባል ነበር ከደረጀ ጌትዬ ጋር አብረው የሚሰሩ እነሱን እጅግ በጣም መወዳቸው ሙያተኞች ናቸው። ቆንጆ ተወዛዋዦች ጎበዝ ተወዛዋዦች ነበሩ። ሁለቱ ጥምረታቸው ይገርመኝ ነበር እና እሱ አይዲያ ላይ በጣም ጎበዝ ነው። ይሄ ያዕቆብ የሚባለው ጎጃም ናፈቀኝን በጣም ነው የሚወደውና እዛ ክሊፑ ላይም አለ አሸብር የጎጃም ዘፈን በቃ በጣም ለየት ባለ ነገር ለምን አትሰራም? በቃ ይሄ ከት ያለው በቃ ሂት የሆነ ዘፈን ምናምን አለኝ። እሺ እሰራለሁ ሞክራለሁ ምናምን አልኩት። አሉኝ እኮ አሁንም የሰራኋቸው ምናምን አልኩትና ትንሽ ቆይቶ እስቲ በእንደዚህ አይነት አይዲያ ምናምን አለ። ምን አይዲያ አልኩት። እኔ ነኝ ያለ ምናምን በሚላል እኔ ነኝ ያለ ይሞክረኛ ምናምን የሚለው እንተና ተስፋ ነው። ከዛ በኋላ እኔ ነኝ ያለ በሚል ኦኬ በቃ ከዛ መነሻ አደረኩና ያቺ ከት ምናምን ብሎኝ የለም እሱ መነሻ ሰው ሲሰጥህ በጣም አሪፍ ነው። በቃ ከዛ የበላይ ልጅ ነኝ የሳዛተና የስመጥሩ ቆራጡ ጀግና ይሄ እዚህ ላይ ከት አለው እኔ ነኝ ያለ ይሞክረኛ ምናምን የሚል ከዛ መነሻውን ለበላይ በልጅጉ ለአባይ ጣናለለት ለኔም እሷን ሰጠኝ ጎጃም ዘሪው ጣለት ብሎ ተስፋ አብርሃም መነሻ ሰጠኝ። ከዛ መነሻ ተነሳው በቃ በዚህ ነው የነሳለው አንተ ግጥሞችን ስራ ምናምን አልኩት። ከዛ በቃ ተሰራ። መሃል ላይ ያሉትን ግጥሞች መቼም ተስፋ አብርሃም በጣም ቢዛቅ አያልቅም የሱ ግጥም። ለዚህ ዘፈን ወደ 3 ሙሉ ገጽ ነው የሰጠኝ። የዘፈኑ እኮ አንድ ሙሉ ገጽም እኮ አይፈጅም። ምክንያቱም ጨምቆ በጣም በሚገርም አገላለጽ ነው ሁሉንም በስፋት እንዲዳስስ አድርጎ የሰራውና ወደ 3 ገጽ ነው የጻፈው። ከዛ በቃ እንዴት እንምረጠው በቃ ምንም ማለሽ ባለቤቴ በቃ መነሻ አንዱን ስናነሳ አንዱን ስንጥል ምን ስንል በቃ እዛ ከቱ ላይ ደግሞ እኔ ነኝ አለ ይሞክረኛ ምናምን የሚለውን ይሞክረኛ ምናምን በለው እዚህ ላይ ምናምን አለ። ግጥሙ ተሰራ ከዜማው ጋር በጣም በሆነ ነገር ተቀረጸ። ወስጄ ለሄኖክ ነጋሽ ሳሰማው በጣም ነው የደነገጠው። እስቲ ግባ ማይኩን ያዘውና ሪትም የጎጃም ምናምን ከፈተልኝና ልክ በቃ ስገባ አዝማቹን ስል ለበላይ በልጅጉ ለአባይ ጣናለለት ለእኔም እሷን ሰጠኝ ጎጃም ዘሪው ጣለት ስል እስቲ ድገመው አለኝ። ደገምኩት። በቃ በጣም ፊቱ ላይ የሚታየው ነገር ከዚህ ቀጥሎስ አገር እንዳማከን ነው እንዳባኮ ወስተር ጥቃት መመከቻ አልቤናት መውዜር ያያት ቢረባረበ ምናምስ በቃ ሳምፕሉን ሙሉን ሰጠሁትና በቃ ሄዳለኝ። 3 ቀን አልፈጀበትም። በ3 ቀኑ ናጉድህን ስማለኝ። ሄድኩኝ። ሄጄ ስሰማው እንግዲህ ገና ሳምፕል ነው የሰጠሁት። በዛ በሳምፕሉ ይሄ ከቱን የጥሩምባውን የበሬውን ድምጽ የዚህ በቃ የፈረሱን ምናምን አስገብቶበት በቃ ሌላ ነገር አድርጎት ነው የጠበቀኝ። ከዛ የመጨረሻ ፋይናል ድምጽ ገባለኝ። ሚክስ ተደርጎ ሲወጣ በቃ አሪፍ ደምና አጥንት ያለው ዘፈን ሆነ። አንዳንዴ ዘፈን እንደ እድልም ነው ትላለህ። እሱ ዘፈን ከዜማው ከግጥሙ ቅንብር ላይ ደግሞ በቃ ከዛ በኋላ ከተቀናበረ በኋላ ሚክሲንጉ ላይ ምንም ማትሰማ ነገር የለችም። ይሄ የቻንስ የድል ጉዳይ ነው። አንዳንዴ ከስሜት ምናምን የሚሰሩ አቀናባሪዎችና ሚክስ ሲያደርጉት የተለየ እንትን አሁን የኔኛ ያለ ዝም ብለህ በዚች በሞባይል እሷን በመታከል ሬዲዮ ብትሰማው ትልቅ ሚክሰር ውስጥ ብትከተው
የትኛውን ቦታ ብታስገባው ፊት ያደርጋል። አንዳንድ ሚክስ የተደረጉ ዘፈኖች ትንንሽ ነገር ስታስገባቸው ለጆሮ እንትን ማይሉ እና በቃ በዛ አይነት ጉልበት ኦዲዮ ወጣ ቪዲዮ ደግሞ ሲጨመር በቃ አሪፍ ሆነ ታሪክ ሆነ ደምና እንት ያለው ዘፈን ሆነ በጣም የሚገርም ዘፈን እኔ ምን እንደው ምራቅና ወድም ተዘፍኖልሃል አንተ ለምን አልዘፈንክም ይሄ ሰር ይሄ ነው እንዴ እሷ እንዴ እኔ ነኝ ያለ ሞክረኛ በቃ ለሷ እኮ ነው ለሷ ነው እንዴ እንትን ሰጠኝ ምናምን ጌታ ሰጠኝ ምናምን ትለው አዎ በደንብ በለው አገር እንዳቀናው እንዳባኩ ህስትር ጥቃት መመከቻ አልቤናት መውዜር ያያት ቢረባረብ ከቶ ማለ ነጥቀኝ ጎጃም አይደለም ወይ መርቆ የሰጠኝ እሷን ያለውን ጀግና ጎበዝ ጀግናውን አሳኙኝ እስቲ የታለ እኔ ነኝ ያለውን ጎበዝ ነኝ ያለ ጀግና እኔ ነኝ ያለ እኔ ነኝ ያለ ስለዚህ ለምን አሉሽ ረታ የተዘፈነ ዘፈን በቃ መላሽ እኮ ነው መላሽ ዘፈን ነው ስለዚህ ይሄንን እኔ ነኝ ያለንን እዚህ ተጫወትንናላ ምን ችግር አለ እንደው በመጨረሻ ምን አሁን ምን ጠብቅ አንተ በቀጣይ አሹ እንግዲህ በቀጣይ እውነት ነው እንግዲህ እጅግ የሚወደኝ ህዝብ አሸበር ምን እየሰራ ነው አሸበር ለምን ጠፋ ለሚለኝ ህዝብ ምላሽ የሚሆኑ ስራዎች ሰርቻለሁ አንድ 3 ስራ ሰርቻለሁ ተመልሼ ደግሞ በጥሩ ሀገርኛ ዘፈን ጥንቅቅ ብሎ በተሰራና በቆንጆ ዘፈን ተመልሼ እመጣለሁ ስለዚህ በቅርቡ የጠፋውበትን ምክንያት ረጅም ጊዜ ውጭ ሀገር ቆይቼም ነው የመጣው ስቱዲዮ ያለቁ ስራዎች አሉኝ እነሱን ለሚወደኝ ህዝብ አቀርባለሁ ስራ ላይ ነው ያለው ስለዚህ በቅርቡ እንጠብቅ በባህል ዘፈን ጠብቀው በባህል ዘፈን በእውነት ጥሩ የባህል ዘፋኝ ነህ የባህል ቀደምና ጥንት ያለው ዘፈኖች ዘፈንክልን በአይምሮ የማይረሱ የባህል ዘፈኖች ዘፈንክልና ስለዚህ ካንተ ኢትዮጵያ ህዝብ ይጠብቃል አትጥፋብን እዚህ ጥሬና አክብረህ እዚህ ስለመጣ በጣም ነው ማመሰግነው እጅግ አመሰግናለሁ እኔ ነኝ ያለን እንቀጥላ ቡፊውን እንመለስ እንቀጥላለን እንግዲህ ተመልካቾቻችን የዛሬው የመሴሾ ፕሮግራም ይሄን ይመስል ነበር መሴሾ በአባይ ቲቪ እና በመሴሾ ዩቲዩብ ቻናል መከታተል ትችላላችሁ ሳምንት በሌላ እንግዳ ጠብቃችኋለሁ እስከ ሳምንት መልካም ሳምንት ይሁንላችሁ ወዳችኋለሁ ሰላማችሁ ይብዛ ቡፊውን እንመለስ